አዲስ ስፖርት ፓርክ ልማት ስራ ለተሳተፉ አካላት የምስጋናና እውቅና መርሃ ግብር እየተካሄደ ይገኛል። ከንቲባ አዳነች አቤቤና ሌሎችም የስራ ኃላፊዎች በተገኙበት ነው እውቅና እየተካሄደ የሚገኘው። ባልደረባችን ይስማው አድራው በስፍራው ይገኛል። ባልደረባችን እንደምን አምሽተሃል? በስፍራው የተካሄዱ መረጃዎችን ለክቡራን ተመልካቾቻችን ማድረስ ትችላለህ? አመሰግናለሁ አለምሰገድ። እንደሚታወቀው ትላንት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የአዲስ ስፖርት ፓርክ በይፋ መመረቁ እናስታውሳለን። እንግዲህ ይህ ፓርክ በትላንት መርሃ ግብር ስንመለከት እንደነበረው በርካታ በውስጡ የስፖርታዊ ማዘውተሪያ ቦታዎችን ያካተተ ነው። የመዋኛ ገንዳ አለው፣ የስፖርት ማዘውተሪያ እንዲሁም የኳስ ሜዳዎችና ሌሎችም በርካታ የስፖርታዊ ማዘውተሪያ ቦታዎች ያሉት እንደሆነ ስንመለከት ነበረ። እንግዲህ ዛሬም ደግሞ ዞር ዞር እያለ ስንመለከት ነበር። በተለይም ደግሞ የኢትዮጵያን ባንዲራ በዓለም አደባባይ ከፍ ያደረጉ አትሌቶች ሐውልታቸው የቆመ በትና እንዲሁም ደግሞ ሌሎቹ የስፖርታዊ ማዘውተሪያ ቦታዎችን ያካተተ እንደሆነ ነው ስንመለከት የነበር ነው። ከዚያ ባለፈ ደግሞ እንዲሁ ውድድር የሚካሄድባቸውን ቦታዎች እንዳሉ ስንመለከት ነበረ። የመኪና ፓርኪንግም እንዲሁ በውስጡ ያካተተ ነው። ትልቅ የሆነና ሰፊ ቦታን የያዘ የትራክም እንዲሁ የስፖርታዊ ወይም ደግሞ የሩጫ ልምምድ የሚደረግባቸው ቦታዎችም እንዳሉ ስንመለከት ነበረ። ከዚህ ባለፈ ከዚህ በኋላም እንግዲህ የስፖርት ቤተሰቦች ወይም ደግሞ በስፖርቱ ዓለም ውስጥ ያሉት ወጣቶችም ደግሞ የሚፈሩበትና የተለያዩ ስፖርታዊ ማዘውተሪያዎችን እንዲያደርጉም እንግዲህ በርካታ መሰረተ ልማቶች በውስጡ እንዳሉት ስንመለከት ነበር። እንግዲህ አዲስ አበባ እንደሚታወቀው በተለያዩ አካባቢዎች ላይ በተለያዩ ስፍራዎች ላይ የምንመለከታቸው የኮሪደር ልማትና እንደዚህ አይነት ደግሞ የተለያዩ የሰዎች ማዘውተሪያ በተለይም ደግሞ በዓላት ጊዜን በመጠበቅ ብቻ ሳይሆን በሁልጊዜም ደግሞ ማረፊያ የሚሆኑ ውብ የሆኑ ቦታዎችን በመገንባት ረገድ እንደሚታወቀው የተለያዩ ቦታዎች እንደዚህ እንዳማሩ ስንመለከት ነው የቆየ ነው። አሁንም ደግሞ ይህ የአንድ አካል ሆኖ በአዲስ አበባ በካዛንቺስ አካባቢ ተገንብቶ እንግዲህ ለአገልግሎት ክፍት የሆነበት ቦታ እንደሆነ ነው ስንመለከት የነበር ነው። ከዚህ በፊትም እንግዲህ በተለያዩ የኮሪደር ዳሮች ላይ የተለያዩ የስፖርት ማዘውተሪያዎችና ማረፊያዎችንም ስንመለከት የነበርንባቸው ሁኔታዎች አሉ። ይህም አንዱ ግዙፍና የስፖርታዊ ማዘውተሪያ ቦታ እንደሆነ ነው ሲነገር የነበረው። ዛሬ ደግሞ እንግዲህ በዚህ ስራ ላይ የተሳተፉ አካላትን ደግሞ ከንቲባው በተገኙበት የምስጋናና የእውቅና መርሃ ግብር ከደቂቃዎች በኋላ የሚካሄድ ይሆናል ማለት ነው። አሁን ላይ እንግዶች ወደ ውስጥ እየገቡ ያለበት ሁኔታ ነው ያለው። እንግዲህ እንደሚታወቀው ኢትዮጵያ በተለይም ደግሞ በአዲስ አበባ መነሻ አድርጋ በተለያዩ አካባቢዎች ላይ በተለያዩ ክልል ከተሞች ላይ የኮሪደር ልማት ስራዎቹ ከተሞችን እያሳመሩና ውብ እያደረጉ ያለበት ሁኔታን እንመለከታለን። በተለይም ደግሞ እነዚህ ወጣቶች የስፖርታዊ ማዘውተሪያ ቦታዎችን በማግኘት ለነገው ደግሞ ትውልድ በስፖርቱ ዓለም ብቁ የሆነ ትውልድን ከማፍራት አንጻር ትልቅ አስተዋጽኦ እንዳላቸውና እነዚህንም ደግሞ የስፖርት ማዘውተሪያ ቦታዎች በውስጣቸው ያካተቱ መሆናቸውም ስንመለከት ቆይተናል። አሁንም እንደዚህ አይነት ግዙፍ የሆኑ የስፖርታዊ ማዘውተሪያ ቦታዎች በተለይም ደግሞ ያለፉት ጊዜያት ላይ የስፖርቱ ዓለም ላይ ገብተው የኢትዮጵያን ስም ከፍ ያደረጉ ታዋቂ ሰዎችንም ደግሞ በሚዘክር መንገድና ቀጣዩ ትውልድም ደግሞ ካለፉት የሚማርባቸውን ይዘቶች በማካተት የተሰሩ ናቸው። እንግዲህ ዛሬ በዚህ ስራ ላይ እንግዲህ በትልቁ ሲሳተፉ የነበሩ አካላት ደግሞ ይመሰገናሉ። እውቅናም እንግዲህ የሚሰጥበት ሁኔታ ከደቂቃዎች በኋላ ይካሄዳል ማለት ነው። እንግዶች እንግዲህ ከንቲባ አዳነች አቤቤን ጨምሮ ሌሎችም የከተማዋና የፌዴራል ከፍተኛ የስራ ኃላፊዎች የተገኙበት መርሃ ግብር ነው። ትላንትም ስንመለከት እንደነበረው በምረቃ መርሃ ግብሩ ላይ ጠቅላይ ሚኒስትሩ በተገኙበት ላይ ማለት ነው እንደዚህ አይነት ስራዎች ሲገነቡ ለነገው ትውልድ በማሰብና የዛሬው ትውልድ ደግሞ ከትላንት ነው ምን መማር አለበት የሚለውን የሚያሻግሩ ጭምር እንደሆኑና በውስጣቸው የሚያዟቸው ሐውልቶችና የተለያዩ ማስተማሪያ የሚሆኑ ስራዎችም ለነገው ትውልድ ደግሞ የዛሬ ስራዎችን የሚያሳዩ መሆን ባለበት ደረጃ እንደሆነ ነው የተመለከትነው ማለት ነው። እንግዲህ በውስጡ የተለያዩ ስፖርታዊ ማዘውተሪያ ቦታዎች አሉ። የጂም አለው፣ የመዋኛ ገንዳ አለ፣ ስፖርታዊ ማዘውተሪያ በተለይም ደግሞ የትራኮች አሉ፣ እንዲሁም ደግሞ የኳስ ሜዳዎች አሉ። እነዚህን ሁሉ አካቶ ብዙ የስፖርት ማዘውተሪያ ቦታዎችን አካቶ የተገነባ ነው። እንግዲህ ከትላንት ጀምሮ ዛሬን ጨምሮ በቀጣዮቹ ጊዜያት እንግዲህ ይህ ቦታ ለስፖርቱ ዓለም ቤተሰቦች ትልቅ የመዝናኛ ቦታ እንደሚሆን ነው የሚጠበቀው። ለኔ እስካሁን ያሉት መረጃዎች ይመስላሉ። ወደ አንተ ልመለስ አለምሰገድ። ይስማው አደራው በቀጥታ ከአዲስ ስፖርት ፓርክ ላደረስከን መረጃ እናመሰግናለን።